ፕሮጀክቱ የተለያዩ የመንግስት ተቋማትን ስለሚያስተሳስር በሰዎች እንቅስቃሴ ላይ ያሉ የደህንነት ስጋቶችን ለመቅረፍ እንዲሁም ህገወጥ የሰዎች ዝውውርንና ጾታዊ ጥቃቶችን ለመከላከል ያግዛል። ዓለም አቀፍ ደረጃውን ጠብቆ የተሰራውና የፕሮጀክቱ አካል የሆነው የድንበር ማቋረጫው ዘመናዊ ቴክኖሎጂዎች የተገጠሙለት ነው። የመካከለኛው ምስራቅ ጦርነት 12ኛ ቀኑ ላይ ደርሷል። የሰኔ 2025 የእስራኤልና ኢራን ጦርነት ከወሰደው ጊዜ ጋር ተስተካክሏል። ይሁን እንጂ ይህኛው ጦርነት በእነዚህ ቀናት ውስጥ መቀዛቀዝን አለማሳየቱና አሁንም ድረስ በሁለቱም ወገኖች በኩል ጥቃቶች መቀጠላቸው የተለየ ጦርነት እንዲሆን አድርጎታል። የዩክሬን ከፍተኛ ወታደራዊ መኮንን ጀነራል አሌክሳንደር ኮማሬንኮ በሰጡት መግለጫ የዩክሬን ጦር በዲኒፕሮፔትሮቭስክ ክልል ውስጥ ከ400 ካሬ ኪሎ ሜትር በላይ የሚሸፍን መሬት በከፍተኛ መስዋዕትነት ነፃ ማውጣቱን አረጋግጠዋል። የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በህግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ ያሰረና ሰራተኛ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በድንበር አካባቢዎች ደህንነቱ የተጠበቀና ጤናማ የሰዎች ዝውውር እንዲኖር ለማድረግ ያስችላል የተባለለት የስደተኞችና ድንበር አስተዳደር ፕሮጀክት በኔዘርላንድስ ኤምባሲና የዓለም አቀፉ ስደተኞች ድርጅት ትብብር ወደ ስራ ገብቷል። ፕሮጀክቱ በድንበር ቁጥጥር ላይ ያሉ የመሰረተ ልማት፣ የቴክኖሎጂና የመረጃ አያያዝ ክፍተቶችን ይቀርፋል ተብሎለታል። ሙሴ ከበደ ዝርዝር አለው። በኢትዮጵያ በየዓመቱ ከ200 እስከ 300 ሺህ የሚሆኑ ዜጎች በጅቡቲ መስመር ወደ ገልፍ ሀገራት እንዲሁም ከ50 እስከ 100 ሺህ የሚሆኑ ዜጎች ደግሞ ወደ ደቡብ የአፍሪካ ሀገራት በህገወጥ መንገድ እንደሚወጡ የዓለም አቀፍ ስደተኞች ድርጅት መረጃ ያሳያል። ከጊዜ ወደ ጊዜ እየጨመረ የመጣውን የዜጎችን ህገወጥ የፍልሰት መጠን ለመግታትና በድንበር አካባቢ ያለ የቁጥጥር ስርዓትን በተቀናጀ መልኩ ለመምራት የሚያስችል ፕሮጀክት ይፋ ተደርጓል። የኔዘርላንድስ ኤምባሲ ከዓለም አቀፍ ስደተኞች ድርጅት ጋር በመተባበር ወደ ስራ ያስገቡት የድንበርና ፍልሰት ጉዳዮች አስተዳደርን ማጠናከር የሚያስችል ፕሮጀክቱ የኢትዮጵያ መንግስት በድንበር አስተዳደርና ቁጥጥር ላይ የሚሰራቸውን ስራዎች በተደራጀ የጤና ቁጥጥር፣ የመረጃ አያያዝና ሌሎች ጉዳዮች የሚያጠናክሩ ስለመሆናቸው በዓለም አቀፍ ስደተኞች ድርጅት በኢትዮጵያ የስደተኞችና ድንበር አስተዳደር ባለሙያ ሁጎ ጄኔት ይገልጻሉ። Through three angles. One is to build a model border control post, like an immigration office basically in a የመጀመሪያው ሰርቶ ማሳያ የሆነ ዘመናዊና የተቀናጀ የድንበር ማቋረጫ አገልግሎትን ማስጀመር ነው። ተግባራውን በደወሌ ኬላ ማሳለጫ አስጀምረናል። ዓለም አቀፍ ደረጃውን የጠበቀና የተደራጀ የድንበር አስተዳደር ስርዓት የሚተገበርበት ሲሆን ደህንነቱ የተጠበቀና ውጤታማ የድንበር ላይ እንቅስቃሴዎችን ያሳልጣል ተብሎ ይጠበቃል። ሌላው ዘመናዊ የመረጃ አያያዝ ስርዓትን መዘርጋት ነው። ዜጎች ከሀገር ሲወጡም ሆነ ሲገቡ መረጃዎቻቸውን በአግባቡ መመዝገብ ላይ ይሰራል። ሶስተኛው ከህብረተሰብ ጤና ኢንስቲትዩትና ሌሎች ተቋማት ጋር በመሆን የስደተኞችን የጤና ሁኔታና የድንበር ላይ የጤና ቁጥጥር ስርዓትን ማጠናከር ነው። ፕሮጀክቱ በ5 ሚሊዮን ዩሮ ለ4 ዓመታት ያህል የሚተገበር ሲሆን ከ2026 ጥር ወር አንስቶ በስራ ላይ ይገኛል። ኢትዮጵያ ሰፊ የሆነ ድንበር የያዘች ሀገር መሆኗ የድንበር መሰረተ ልማቶችን ለማስፋፋትና ቁጥጥር ስራዎች እንቅፋት ሆኖ መቆየቱን የሚገልጹት በኔዘርላንድስ ኤምባሲ የቀጠናዊ ስደተኞችና ፍልሰት ጉዳይ አስተባባሪ ቲሶ እንዳል በበኩላቸው ፕሮጀክቱ በድንበር አስተዳደር ላይ ከመሰረተ ልማት አንጻር የነበሩ ውስንነቶችን ይቀንሳል ተብሎ እንደሚጠበቅ ያነሳሉ። ፕሮጀክቱ የተለያዩ የመንግስት ተቋማትን ስለሚያስተሳስር በሰዎች እንቅስቃሴ ላይ ያሉ የደህንነት ስጋቶችን ለመቅረፍ እንዲሁም ህገወጥ የሰዎች ዝውውርንና ጾታዊ ጥቃቶችን ለመከላከል ያግዛል። ዓለም አቀፍ ደረጃውን ጠብቆ የተሰራውና የፕሮጀክቱ አካል የሆነው የድንበር ማቋረጫው ዘመናዊ ቴክኖሎጂዎች የተገጠሙለት ነው። አዲሱ ይሄ ፕሮጀክት ተግባራዊ ያደረግንበት የደወሌ ድንበር ማቋረጫ የኢሚግሬሽንና ዜግነት አገልግሎት በቀጣይ ለማቋቋም ላሰባቸው ዘመናዊ የድንበር ማቋረጫዎች ወይም ኬላዎች እንደ ሞዴል ሊጠቀምበት የሚችል ነው። that ICS is looking to build in the years to come. በድንበር አካባቢ የሚደረግ ስደት ደህንነቱ የተጠበቀና ጠንካራ አስተዳደር እንዲኖረው ማድረግ አስፈላጊ መሆኑን የገለጹት ደግሞ በኢትዮጵያ የኔዘርላንድስ አምባሳደር ክሪስቲን ፒሬኒ በበኩላቸው ኔዘርላንድስ ቀደም ሲል ከኢትዮጵያ ጋር ሰራ የነበረውን የዘርፉን ተግባር በዚህ ፕሮጀክት አጠናክራ እንደምትቀጥልም ተናግረዋል። We've been working with the Ethiopian government together with some international partners and other countries on
ከኢትዮጵያ መንግስትና ከዓለም አቀፍ አጋር ድርጅቶች ጋር በስደተኞች ጉዳይ ላይ በትብብር እየሰራን ነው። ለኢትዮጵያም ሆነ ለኔዘርላንድስ ቅድሚያ የሚሰጠው ጉዳይ ነው። በስደተኞችና በድንበር ቁጥጥር ላይ አዲስ ምዕራፍ ጀምረናል። በህገወጥ የሰዎች ዝውውርና ስደት ላይ በጋራ በመስራታችን ደስተኞች ነን። ወደፊትም የስደት ተመላሾችን በተመለከተ ህገወጥ የሰዎች ዝውውርን መግታትና የስደተኞች መብት ጥበቃ ላይ የረጅም ጊዜ አጋርነታችንን አጠናክረን የምንቀጥል ይሆናል። የስደተኞችና ድንበር አስተዳደርን ማጠናከር ላይ የሚያተኩረው አዲሱ ፕሮጀክት በተለይም ኢትዮጵያ ድንበር ተሻጋሪ ተላላፊ በሽታዎችን ለመቆጣጠርና ህገወጥ የሰዎች ዝውውርን ለመግታት ለያዘችው ሀገራዊ እቅድ ትልቅ አጋዥ እንደሚሆኑም ተነግሯል። በትግራይ ክልል የመምህራን ደሞዝ መከፈል ባለመቻሉ ምክንያት የመማር ማስተማር ሂደቱ ሊስተጓጎል እንደሚችል ተገለጸ። ይህንን የበጀት እጥረት ለመፍታት የፌዴራል መንግስቱን ጨምሮ የተለያዩ መንግስት ያልሆኑ ተቋማት ድጋፍ እንዲያደርጉም ክልሉ ጠይቋል። ተጨማሪ አለን። በትግራይ ክልል በፌዴራል መንግስት በኩል መከፈል የነበረበት የመምህራን ደሞዝ በወቅቱ ባለመከፈሉ ምክንያት መምህራን የመማር ማስተማር ስራውን ሊያቆሙ እንደሚችሉ ተገለጸ። የክልሉ መንግስት በጀት የሌለው በመሆኑ ክፍያውን መፈጸም እንደማይችል በማስታወቅ የፌዴራል መንግስት አፋጣኝ ምላሽ እንዲሰጥ ጠይቋል። የትግራይ ክልል ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ ከሀገሬ ቴሌቪዥን ጋር በነበራቸው የስልክ ቆይታ በአሁኑ ወቅት የመማር ማስተማር ሂደቱ አጠቃላይ ማህበረሰቡን፣ የትምህርት አመራሩና መምህራኑን በማስተባበር እየተካሄደ ይገኛል ብለዋል። ሆኖም የፌዴራል መንግስት መምህራኑ ደሞዝ ባለመላኩ ምክንያት መምህራኑ ተቃውሞ እያሰሙን ያሉት ዳይሬክተሩ ክፍያው የማይፈጸም ከሆነ የስራ የማቆም ተግባራት ሊከናወኑ እንደሚችሉ ገልጸዋል። አስተማሪዎች ደሞዝ የፌዴራል መንግስት ባለመላኩ እስካሁን ክፍያ ያልተከፈለው፣ በዚህ ምክንያት ደግሞ ተማሪዎች ሊፈርሱብን እየተቃረቡ ነው። አስተማሪዎችን ወደ መዝጋት እየሄዱ ነው። የሚከፈለን የለም የሚል ሀሳብ ይዘው ልንዘጋ ነው እያሉ ነው እና የሚመለከታቸው አካላት የትምህርት ሚኒስቴርም ሌሎች ኤንጂኦ አካላትን የገንዘብና ኢኮኖሚ ልማት ሚኒስቴር እነዚህም ሁሉም የሚመለከተው ይህን ችግር ተረድቶ የፌዴራል መንግስቱም ይህን ችግር ተረድቶ በአስቸኳይ የደሞዝ ሁኔታ እስካሁን የጠረም የካቲትም እየተከፈልን አይደለንም እና ያለ ደሞዝ የሚሰራ የሰው ኃይል ደግሞ በጣም አስቸጋሪ ነው። ጠቅልሎ የመማር ማስተማር ሂደት ከመቆሙ በፊት ይገባኛል የሚመለከተኛል የሚል አካል ድጋፍ እንዲያደርግልን ነው። እስካሁን ችግራቸውን ተቋቁመው አስተማሪዎች እያስተማሩ ነው። የትምህርት አመራሩም የትምህርት ባለሙያውም ችግሩን ተቋቁሞ እየሰራ ነው። እስካሁን ግን ፌዴራል መንግስት ባለመላኩ እንግዲህ መንግስት የክልሉ መንግስት ደግሞ በጀት የለውም። በጀት ከሌለ ደግሞ ያው እስከፍሉ ሰራተኛ ከሌለ ሰራተኛ የግድ ሊያቆም ነው እና ያን ሁሉ ችግር ከመድረሱ በፊት የሚመለከተውን አካል የድርሻውን ይወጣ፣ ኃላፊነቱን ይወጣ የሚለውን ነው። ከዚሁ ጋር ተያይዞ በበጀት እጥረት ምክንያት ሊገነቡ የሚገቡ ትምህርት ቤቶች መገንባት አለመቻላቸውንም ተነግረዋል። ዳይሬክተሩ አክለውም ከፊታችን ለሚመጣው የ12ኛ ክፍል ተማሪዎች ፈተና ጋር ተያይዞ ወደ ዩኒቨርሲቲ ፈተና ጣቢያዎች ለማጓጓዝና በቆይታቸውም የምግብ አቅርቦት ለማሟላት ከፍተኛ የበጀት እጥረት መኖሩን ጠቁመዋል። ለዚህም የፌዴራል መንግስት ድጋፍ እንዲያደርግ ጠይቀዋል። እኛ ያው ኦንላይን እናስፈትናቸው ትምህርት ቤቶች አሉ። እነዚህን በኦንላይን ስልጠናዎች እየሰጠን ነው። አስፈላጊ የሚባለው ሬጅስትሬሽን እያካሄድን ነው። ለሚመለከታቸው አካላት ኦሪንቴሽን እየሰጠን ነው። እስካሁን ይህን ያደረግን ነው። ግን አሁንም በጣም ትልቅ የገንዘብ ችግር አለብን። ተማሪዎች ወደ ዩኒቨርሲቲ የሚመጡበትን ማጓጓዣ ብር ይጠይቃል፣ ገንዘብ ይጠይቃል እና ብዙ ነገሮች አሁንም ገና የምናየው ወደፊት የምናየው ነው። መንግስት ፌዴራል መንግስት ከላከ ወደ ዩኒቨርሲቲ የሚመጡ ተማሪዎችም ደርሶ መልስ ማጓጓዣ በጀት ያስፈልጋል። እንደ ክልል ግን ለዚህ ተብሎ የተያዘ በጀት የለም። አይደለም ለ12ኛ ክፍል እንደነገርኩ መንግስት ሰራተኛውም ደሞዝ እየተከፈለ አይደለምና ችግር ነው ያለበት። በአካባቢው ከዚህ ቀደም በነበረው ግጭት የፈረሱ ትምህርት ቤቶችን ዳግም የመገንባት የቁሳቁስና የመሰረተ ልማት ማሟላት ስራው ትልቅ ተግዳሮት በሆነበት በአሁኑ ወቅት ለመምህራን ደሞዝ መክፈል ቅድሚያ ሊሰጠው እንደሚገባና መንግስትም ለጉዳዩ ትኩረት ሊሰጥ እንደሚገባ ዳይሬክተሩ በአጽንኦት አሳስበዋል። ጣቢያችን በጉዳዩ ዙሪያ የትምህርት ሚኒስቴር ምላሽ ለማካተት የሚኒስቴሩን የህዝብ ግንኙነት ክፍል ያነጋገረ ሲሆን ከመምህራን ደሞዝ ጋር የተነሳው ጉዳይ ሚኒስቴሩን አይመለከትም ከሚል አጭር ምላሽ ውጪ ዝርዝር መረጃ ማግኘት አልቻልንም። ከሚመለከተው የስራ ክፍል ምላሽ እንዳገኘን ይዘን እንመለሳለን። አሜሪካና እስራኤል ከኢራን እንዲሁም ከምትደግፋቸው ታጣቂ ቡድኖች ጋር የሚያደርጉትና 12ኛ ቀኑን ያስቆጠረው የመካከለኛው ምስራቅ ጦርነት ወደ ተለያዩ የቀጠናው ሀገራት እየተስፋፋ ይገኛል። እስራኤል በሊባኖስ የምታደርገውን የአየር ድብደባ አጠናክራ በቀጠለችበትና ኢራንም አጸፋዊ ድሮንና የሚሳኤል ጥቃቶችን እየፈጸመች ባለችበት በዚህ ወቅት የኢራን የነዳጅ ማጓጓዣዎችን የማገድ ዛቻ በዓለም አቀፉ የኢኮኖሚና የነዳጅ ገበያ ላይ ከፍተኛ ስጋት ደቅነዋል። ኃይለ ገብርኤል ታደሰ
የመካከለኛው ምስራቅ ጦርነት 12ኛ ቀኑ ላይ ደርሷል። የሰኔ 2025 የእስራኤልና ኢራን ጦርነት ከወሰደው ጊዜ ጋር ተስተካክሏል። ይሁን እንጂ ይህኛው ጦርነት በእነዚህ ቀናት ውስጥ መቀዛቀዝን አለማሳየቱና አሁንም ድረስ በሁለቱም ወገኖች በኩል ጥቃቶች መቀጠላቸው የተለየ ጦርነት እንዲሆን አድርጎታል። ከኢራን ባለፈ በሊባኖስም ዘመቻ እያከናወነች የምትገኘው እስራኤል ቤሩት ውስጥ በሚገኝ የመኖሪያ ህንፃ ላይ ያነጣጠረ ጥቃት መፈጸሟ ተነግሯል። በዚህ ሳምንት መጀመሪያ ላይ በተመሳሳይ በቤሩት ላይ በተፈጸመ ጥቃት የኢራን እስላማዊ አብዮታዊ ዘብ ኮርፕስ 5 አባላትን ገድሏል። በኢራን የሚደገፈው ሂዝቦላህ የኢራን ጠቅላይ መሪ መገደልን በመበቀል ላይ መሆኑን በመግለጽ በእስራኤል ላይ ተኩስ ከከፈተ በኋላ ሊባኖስ ወደ ቀጠናው ግጭት ይበልጥ ተስባ ገብታለች። ከዚያን ጊዜ ጀምሮ እስራኤል በደቡብና ምስራቃዊ ሊባኖስ እንዲሁም በቤሩት ደቡባዊ ዳርቻዎች የአየር ድብደባዎችን አካሂዳለች። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው ከ80 በላይ ህጻናትን ጨምሮ ወደ 500 የሚጠጉ ሰዎች በጥቃቱ የተነሳ ተገድለዋል። በሌላ በኩል ደግሞ ሰው አልባ አውሮፕላን በኢራቅ በሚገኝ የአሜሪካ ዲፕሎማሲያዊ ተቋም ላይ ጥቃት ማድረሱ ሪፖርት ተደርጓል። ሆኖም ምንም አይነት የሰው ጉዳት አለመድረሱን ምንጮች ተናግረዋል። ድሮኑ የባግዳድ አውሮፕላን ማረፊያ አጠገብ በሚገኘው የባግዳድ ዲፕሎማሲያዊ ድጋፍ ማዕከል የመታ ሲሆን በአንድ የጥበቃ ማማ አቅራቢያ አርፏል ሲል ሮይተርስ ዘግቧል። በተቋሙ ውስጥ ያሉ ግለሰቦች ራሳቸውን ከለላ ውስጥ እንዲያደርጉ ታዘው እንደነበርም ተገልጿል። ዋይት ሀውስና የውጭ ጉዳይ ሚኒስቴሩ ለተጠየቁት አስተያየት ወዲያውኑ ምላሽ አልሰጡም። ዋሽንግተን ፖስት በድምሩ 6 ድሮኖች በባግዳድ ወደሚገኘው ግቢ መተኮሳቸውንና 5ቱ ተመተው መውደቃቸውን ገልጿል። እንዲሁም ጥቃቱ የተፈጸመው በኢራን በሚደገፉ የታጠቁ ቡድኖች ስብስብ ሊሆን እንደሚችልም ተናግሯል። ዋሽንግተን ፖስት እንደዘገበው ኢራቅ በጦር ሰፈሮች አቅራቢያ የተፈጸመውን ጥቃት እያወገዘች ቢሆንም ጉዳት የደረሰበትን የአሜሪካ ተቋም ግን አልጠቀሰችም። የኢራቅ መከላከያ ሚኒስቴር በሰጠው መግለጫ ሚኒስቴሩ እንደ ተመልካች ዳር ቆመው እንደማይቀር አረጋግጧል። ይልቁንም በተሳተፉት አካላት ሁሉ ላይ በጥብቅ ይጋፈጣል እንዲሁም ያሳድዳል ብሏል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ኢራን በእስራኤልና የአሜሪካ የጦር ሰፈሮች ባሉባቸው የባህረ ሰላጤው ሀገራት ላይ የራሷን ጥቃቶች በመፈጸም ምላሽ ሰጥታለች። ለዓለም አቀፉ ኢኮኖሚ ያለውን አደጋ ከፍ በማድረግ የኢራን እስላማዊ አብዮታዊ ዘብ ኮርፕስ የአሜሪካና እስራኤል ጥቃቶች ካልቆሙ በስተቀር ከባህረ ሰላጤው የሚወጣውን የነዳጅ ጭነት እንደሚያግድ ተናግሯል። የወቅቱ የዓለም የነዳጅ ገበያ በከፍተኛ ሁኔታ ዋጋውን የጨመረውም ይህ ምክንያት ነው። በተጨማሪም ሀገራት የተቀማጭ ነዳጅ እጥረት ጫና ውስጥ መግባት ጀምረዋል። የዓለም ገበያዎች ፕሬዚዳንት ዶናልድ ትራምፕ ግጭቱን በቅርቡ ለማቆም እንደሚፈልጉ ቢገምቱም እንኳን በጦርነቱ በሁለቱም በኩል እየተካሄደ ያለው ጥቃት ግን ያንን የሚያሳይ አይደለም። የኢራን አብዮታዊ ዘብ በኳታር በሚገኘው በአሜሪካ የሚተዳደረው የአሉደይድ የጦር ሰፈርና በኢራቅ ኩርዲስታን በሚገኘው የአልሐሪር የጦር ሰፈር ላይ ሚሳኤሎችን መተኮሳቸውን ገልጸዋል። ከነዚያ ሮኬቶች መተኮስ በመቀጠል በተባበሩት አረብ ኤሚሬቶች በሚገኘው የአልዳፍራ አየር ሰፈርና በባህሬን በሚገኘው የጁፋይር የባህር ኃይል ሰፈር ላይ የተሰበሰቡትን የአሜሪካ ወታደሮች ኢላማ ያደረጉ የድሮን ጥቃቶች ተካሂደዋል። የአሜሪካ ጥቃቶችን በተመለከተ ፕሬዚዳንት ዶናልድ ትራምፕ ጥቃቶቹ ኢራን አላት ያሉትን የኒኩለርና የባለስቲክ ሚሳኤል ፕሮግራሞቿን እንዲሁም ለሐማስና ሄዝቦላ ታጣቂ ቡድኖች የምታደርገውን ድጋፍ በመጥቀስ ከኢራን የሚመጡ የቅርብ ስጋቶችን ለማስወገድ ያለመ መሆኑን ተናግረዋል። የኒኩለር ጦር መሳሪያ መፈለጓን የምትክደው ኢራን ጥቃቶቹን የሉዓላዊነቷን ህገወጥ ጥሰት ብላ ጠርታቸዋለች። ኢራን የኒኩለር ጦር መሳሪያ የላትም። እስራኤል በመካከለኛው ምስራቅ የኒኩለር ጦር መሳሪያ ያላት ብቸኛ ሀገር እንደሆነች ይታመናል። በተመሳሳይ ዋሽንግተንም ኒኩለር ታጥቃለች። እስራኤል በኢራን ጥቃቶች 11 ሲቪሎች መሞታቸውን ተናግራለች። ማክሰኞ ዕለት የኢራን የተባበሩት መንግስታት ድርጅት አምባሳደር በአሜሪካና በእስራኤል ጥቃቶች ከ1300 በላይ ሲቪሎች መገደላቸውን ተናግረዋል። ዩክሬን በድኒፕሮፔትሮቭስክ ክልል ባካሄደችው መጠነ ሰፊ የመልሶ ማጥቃት 400 ስኩዌር ኪሎ ሜትር የሚሸፍን ግዛት ማስለቀቋን አስታወቀች። የዩክሬን ጦር በአሁኑ ወቅት የክልሉን አብዛኛውን ክፍል ሙሉ በሙሉ በሚባል ደረጃ ስለመቆጣጠሩም ተነግሯል። ደምሶሽ ፈራው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬንን ለሁለት ከፍሎ በመሃል ላይ የመከላከያ ቀጠና ወይም በፈር ዞን ለመፍጠር የነበራቸው ስትራቴጂካዊ እቅድ በኪየቭ በኩል በተሰነዘረ መጠነ ሰፊ የመልሶ ማጥቃት እርምጃ ወደ ኋላ እያፈገፈገ ይገኛል። በቅርቡ ከግንባር የወጡ መረጃዎች እንደሚያመላክቱት የዩክሬን ኃይሎች በድኒፕሮፔትሮቭስክ ክልል ውስጥ ያስመዘገቡት ድል የጦርነቱን ሚዛን ወደ አዲስ አቅጣጫ አዙሮታል። የዩክሬን ከፍተኛ ወታደራዊ መኮንን ጀነራል አሌክሳንደር ኮማሬንኮ በሰጡት መግለጫ የዩክሬን ጦር በድኒፕሮፔትሮቭስክ ክልል ውስጥ ከ400 ካሬ ኪሎ ሜትር በላይ የሚሸፍን መሬት በከፍተኛ መስዋዕትነት ነፃ ማውጣቱን አረጋግጠዋል። ይህ ድል ተራ የግዛት ማግኛ ብቻ ተደርጎ ሊወሰድ አይችልም ያሉት ጀነራሉ ይልቁንም ሩሲያ በምስራቃዊ ዩክሬን ወይንም በዶንባስ ክልል የያዘቻቸውን ይዞታዎች ለማጠናከርና ወደፊት ለምታደርገው ጥቃት እንደ ደጀን ለመጠቀም አቅዳ የነበረውን ስትራቴጂካዊ መተላለፊያ የቆረጠ እርምጃ ነው ማለታቸውን ዘ ኢንዲፔንደንት አስነብቧል። ፑቲን ይህንን የመከላከያ ቀጠና ለመፍጠር የፈለጉት የዩክሬን ጦር ወደ ሩሲያ ድንበር እንዳይጠጋና የሩሲያ የጦር ሰፈሮች ከዩክሬን ሚሳኤል ጥቃት ርቀው እንዲቆዩ ለማድረግ ነበር።
ሆኖም ዩክሬን ይህንን ቀጠና ሰብራ በመግባት አብዛኛውን የክልሉን ክፍል መልሳ መቆጣጠሯ ሩሲያ በጦር ሜዳው ላይ ያላትን የቁጥጥር አቅም ቀንሷል የሚሉ አስተያየቶች እንዲነሱ አድርጓል። ይህ ወታደራዊ ግስጋሴ ዩክሬን የታጠቀቻቸውን ዘመናዊ የምዕራባውያን መሳሪያዎች ከሀገር በቀል የደፈጣ ውጊያ ስልቶች ጋር በማቀናጀት ያገኘችው ውጤት መሆኑን ኬቭ ኢንዲፔንደንት በዘገባው አስፍሯል። ፕሬዝዳንት ቮሎዲሚር ዜሌንስኪ በቅርቡ እንዳረጋገጡት የዩክሬን አየር ኃይል በሩሲያ ብሪያንስክ ክልል የሚገኘውን ክሬምኒኤል የተባለውን ግዙፍ የኤሌክትሮኒክስ ፋብሪካ በከፍተኛ ደረጃ ደብድቧል። ይህ ፋብሪካ ለሩሲያ ጦር ሰራዊት የጀርባ አጥንት ከሚባሉት ተቋማት አንዱ እንደሆነም በዘገባው ተገልጿል። ክሬምኒኤል ለሩሲያ ዘመናዊ ሚሳኤሎች እንደ ፓንትሲር ያሉ ለአየር መከላከያ ዘዴዎችና ለኢስካንደር ሚሳኤሎች የሚያገለግሉ ረቂቅ ማይክሮ ኤሌክትሮኒክስ ክፍሎችን የሚያመርት ብቸኛ ማዕከል መሆኑም ድብደባውን ትልቅ ኪሳራ ያስከተለ ስለመሆኑ አስረጂ ተደርጓል። ዩክሬን በብሪታንያ የተሰሩ ስቶርም ሻዶው ሚሳኤሎችን በመጠቀም ይህንን ተቋም ማውደሟ ሩሲያ በቀጣይ ወራት አዳዲስ ሚሳኤሎችን የማምረትና ጉዳት የደረሰባቸውን የጦር መሳሪያዎቿን የመጠገን አቅሟን ተጽዕኖ ውስጥ እንደሚጥለውም ነው የምዕራባውያን መገናኛ ብዙሃን የገለጹት። ይህ እርምጃ ዩክሬን የጠላትን ምንጭ ማድረግ የሚለውን ስልታዊ እርምጃ በተግባር እያሳየች መሆኑን ያመለክታል ሲል ስካይ ኒውስ ዘግቧል። ዩክሬን ከሩሲያ ጋር የምታደርገው ውጊያ ብቻ ሳይሆን በአውሮፓ ውስጥ ካሉ ጎረቤቶቿ ጋር የሚገጥማት ዲፕሎማሲያዊ ግብግብም ሌላው የጦርነቱ ገጽታ ሆኗል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የዩክሬን ንብረት የሆነ $82 ሚሊዮን የሚያወጣ ወርቅና ጥሬ ገንዘብ በሀገራቸው በኩል ሲያልፍ እንዲታገድ ማድረጋቸው ከፍተኛ ውጥረትም ፈጥሯል። ፕሬዝዳንት ዜሌንስኪ ይህንን ድርጊት ወንበዴነት ሲሉ የጠሩት ሲሆን ሃንጋሪ ሆነ ብላ ዩክሬንን በጦርነቱ ወቅት የሚያስፈልጋትን የገንዘብ ምንጭ እያገደች እንደሆነ ይናገራሉ። የሃንጋሪው ጠቅላይ ሚኒስትር ኦርባን ይህንን እርምጃ የወሰዱት በዩክሬን በኩል የሚያልፈው የነዳጅ ቧንቧ ጥገና መዘግየትን እንደ ምክንያት በመጠቀም ነው። ይህ ሁኔታ የሚያሳየው ሩሲያ የአውሮፓ ሕብረትን አንድነት ለመበተን ሃንጋሪን እንደ አጋር እየተጠቀመችባት መሆኑን ነው። ይህም ዩክሬን ከፊት ለፊት ካለው ጠላት በተጨማሪም ከኋላዋ የሚሰነዘርባትን ዲፕሎማሲያዊ ጫና ለመቋቋም ትልቅ ጥረት እንድታደርግ ያስገድዳታል። በአሜሪካ በኩል የታየው የፖለቲካ ለውጥ በዩክሬን ጦርነት ላይ አዲስ ጥላን አጥልቷል። ፕሬዝዳንት ዶናልድ ትራምፕ ከቭላዲሚር ፑቲን ጋር ያደረጉት የ1 ሰዓት የስልክ ውይይት በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። ትራምፕ በውይይቱ ወቅት በዩክሬንና በሩሲያ መካከል ያለውን ሁኔታ ቢገነዘቡም የሰላም ድርድር እንዲጀመር ግፊት እያደረጉ መሆኑን ገልጸዋል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በተለምዶ አርሚ 7 እየተባለ የሚጠራውና የህወሓት ታጣቂ ኃይል አካል እንደሆነ የሚነገርለት ቡድን 500 የቀድሞ አባላት በተሃድሶ ሂደት እያለፉ መሆናቸውን የብሔራዊ ተሃድሶ ኮሚሽን ገለጸ። በሱዳን እንደቆዩ የተነገረላቸው የቀድሞ ታጣቂዎች በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል የተሃድሶ ስልጠና እየወሰዱ እንደሚገኙም ኮሚሽኑ አስታውቋል። ኮሚሽኑ በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ85000 በላይ የቀድሞ ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ እንዲቀላቀሉ ማድረጉም ተጠቁሟል። የቡና ምርትን አላግባብ በሚያከማቹና በሚደብቁ አካላት ላይ አስፈላጊው እርምጃ ይወሰዳል ሲል የግብርና ሚኒስቴር አሳስበዋል። በቡና ማምረት የተሰማሩ አርሶ አደሮች ለተሳሳተ የገበያ መረጃም ተጋላጭ ናቸው ያለው ሚኒስትሩ የዶላር ምንዛሪ ይጨምራል በሚል የተሳሳተ መረጃ ምርታቸውን የሚደብቁ አካላት ላይ ጥብቅ እርምጃ እንደሚወስድ አሳስበዋል። በበጀት ዓመቱ የ6 ወራት አፈጻጸም የውጭ ንግድ እቅድ የተያዘለትን ግብ በኤክስፖርት መጠን ለማሳካት ተግዳሮቶች እንደገጠሙት የተገለጸ ሲሆን ለዚህ ከእቅድ በታች አፈጻጸም ዋነኛ ምክንያት የምርት ክምችት እንዲሁም የዶላር ምንዛሪ ይጨምራል የሚል የተሳሳተ ግምት ተጠቃሽ ናቸውም ተብለዋል። በግማሽ ዓመቱ 200,000 ቶን ቡና በመላክ 1.35 ቢሊዮን ዶላር ገቢ መገኘቱን ሚኒስትሩ ዛሬ በሰጠው መግለጫ አስታውቋል። በየካቲት ወር 2018 ዓ.ም አጠቃላይ የዓመት የዋጋ ግሽበት ወደ 9.7 በመቶ ዝቅ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት ይፋ አድርጓል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 10.8 በመቶ ሆኖ የተመዘገበ ሲሆን ለዚህም በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦዎች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር ያሉ መሰረታዊ ፍጆታ ዕቃዎች ዋጋ መጨመር በምክንያትነት ተጠቅሰዋል። በሌላ በኩል ምግብ ነክ ያልሆነው የዋጋ ግሽበት 8.1 በመቶ መድረሱን ያመላከተው መረጃው በዚህ ዘርፍ ውስጥ የትራንስፖርት 13.3 በመቶ፣ የመገናኛ አገልግሎት 10.4 በመቶ፣ የቤት ዕቃዎች 10.6 በመቶ እና የሆቴልና ምግብ ቤቶች 12.4 በመቶ አገልግሎቶች ከፍተኛውን ጭማሪ ማስመዝገባቸው ተመላክቷል።
በሶማሊያ የሚገኙ ከ2 ሚሊዮን በላይ ህጻናት ለከፋ ችግር ተጋልጠዋል ሲል የዓለም ጤና ድርጅት አስታውቋል። ከነዚህም መካከል 1.8 ሚሊዮን የሚጠጉ ህጻናት ለምግብ እጥረት መጋለጣቸውንና ከነዚህም ውስጥ ከ400 ሺህ በላይ የሚሆኑት በሞትና በህይወት መካከል የሚገኙ ናቸው ሲል ድርጅቱ ባወጣው ሪፖርት አመላክተዋል። ባለፈው የፈረንጆቹ ዓመት በሀገሪቱ በተከሰቱ ተፈጥሯዊና ሰው ሰራሽ ችግሮች ሳቢያ ከ4 ሚሊዮን በላይ ዜጎች ድጋፍ ሊደረግላቸው እቅድ ተይዞ የነበረ ቢሆንም ባጋጠመው የድጋፍና የበጀት እጥረት ምክንያት ግን ህጻናቱን ጨምሮ በሚሊዮን የሚቆጠሩ ነዋሪዎቿ ለከፋ የጤና ኢኮኖሚና ማህበራዊ ቀውስ መጋለጣቸውን ሪፖርቱ ገልጿል። በምዕራብ ስዊዘርላንድ ፍሪቦርግ ክልል ውስጥ በምትገኘው ከርዘርስ ከተማ በአንድ የህዝብ ትራንስፖርት አውቶቡስ ላይ በደረሰ የቃጠሎ አደጋ ቢያንስ 6 ሰዎች መሞታቸውና በርካታ ሰዎች መቁሰላቸውን ባለስልጣናት አስታወቁ። አደጋው ማክሰኞ ምሽት በስዊዝ ፖስት በሚተዳደረው ፖስት ባስ ላይ የተከሰተ ሲሆን የእሳት አደጋ ሰራተኞች በደረሱበት ወቅት ተሽከርካሪው ሙሉ በሙሉ በእሳት ተውጦም ነበር። በአደጋው የቆሰሉ 3 ሰዎች ሄሊኮፕተርና በአምቡላንስ ወደ ሆስፒታል የተወሰዱ ሲሆን ሌሎች 2 ተጎጂዎች በቦታው ሕክምና ተሰጥቷቸዋል። የፍሪቦርግ ፖሊስ ባወጣው መግለጫም ቃጠለው ሆን ተብሎ በሰው እጅ የተፈጸመ የወንጀል ድርጊት ሊሆን እንደሚችል በመጠርጠር የወንጀል ምርመራ መጀመሩን ገልጿል ሲል አናዶሉ ዘግቧል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። በዓለም አቀፍ ደረጃ በስትራቴጂካዊ ባህር መንገዶች ላይ እየተከሰቱ ያሉ ግጭቶችና አደጋዎች በባህር የኢንሹራንስ ዘርፍ ላይ ከፍተኛ ተጽዕኖ ማሳደሩ ተነግሯል። ኢትዮጵያም በዚህ ችግር ሳቢያ ኢኮኖሚያዊ ጉዳት ልታስተናግድ እንደምትችል ተሰምተዋል። ሚኪያስ ኃይሌ በዓለም አቀፍ የንግድ መስመር እጅግ ወሳኝ በሆነው በሆርሙዝ ወሽመጥ ላይ የተከሰተው ቀውስና የመርከቦች እንቅስቃሴ መገታት አስፈሪ የሆነ የኢኮኖሚ ጫና እያስከተለ ይገኛል። ይህ ወሽመጥ በዓለም ላይ ካለው አጠቃላይ የነዳጅ ፍሰት 20% የሚሆነው የሚያልፍበት መሆኑ ብቻም ሳይሆን የቀጠናዊ ኮንቴነር ንግድ እንቅስቃሴ የሚቆጣጠር የደም ስር በመሆኑ የተከሰተው ወታደራዊ ውጥረት የዓለም ሎጂስቲክስ ሰንሰለት እጅግ አናክቶታል። መረጃዎችን ያመላከቱት በአሁኑ ወቅት በፋርስ ባህረ ሰላጤ ውስጥና አካባቢው ብቻ ከ25 ቢሊዮን ዶላር በላይ የሀብት ግምት ያላቸው ከ1 ሺህ በላይ መርከቦች የሚገኙ ሲሆን ከነዚህ ውስጥ ግማሽ ያሉ የነዳጅና የጋዝ ታንከሮች ናቸው። በየቀኑ በአማካኝ 20 ሚሊዮን በርሜል ድፍድፍ ነዳጅና የጣራ ነዳጅ ውጤቶች በዚህ ጠባብ መስመር የሚያልፍ በመሆኑ የተፈጠረው መስተዋቆል በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ የዋጋ መናር እያስከተለ ይገኛል። በባህረ ሰላጤ ውስጥ የቀሩና ሌሎች ክልላዊ ወደቦች ጉዟቸው የቀጠሉ 87 መርከቦች ሲኖሩ ከባህረ ሰላጤ መውጣት ፈልገው ነገር ግን በወሽመጡ መዘጋጅ ምክንያት የታሰሩ መርከቦች ቁጥር 37 ደርሰዋል። ከወሽመጡ ውጭ ሆነው መመሪያ በመጣበቅ ላይ ያሉ 16 መርከቦች እንዲሁም ቀደም ብለው መስመራቸው ወደ ሌላ አማራጭ ወደቦች የቀየሩ 43 መርከቦች አሉ። ትልቅ የባህር ላይ ትራንስፖርት ኩባንያዎች ስንመለከት ሲኤምኤ ሲጂኤም 14 መርከቦች፣ ኤምኤስሲ 12 መርከቦች፣ ሜርስክ 8 መርከቦች፣ ኮስኮ 7 መርከቦች እና ሄፖክ ሎይድ 6 መርከቦች በባህረ ሰላጤ ውስጥ ተይዘውባቸው ይገኛሉ። ይህ መርከቦች መታሰርና የጉዞ መስተዋኩል በኢንሹራንስ ገበያ ላይ የፈጠረው የገንዘብ ጫናም ከፍተኛም ሆነዋል። የኢንዱስትሪ ተንታኞች እንደሚገመቱት እስካሁን በደረሰው ጉዳት ብቻ የኢንሹራንስ ኩባንያዎች የሚጠይቁት የካሳ መጠን 1.75 ቢሊዮን ዶላር ሊደርስ ይችላል። ቀደም ሲል የአንድ መርከብ የነበረው 0.25% የኢንሹራንስ ተመን 625 ዶላር አካባቢ ይከፈል ነበር ቢሆንም አሁን ግን ተመኑ ወደ 3% ማደጉ ለአንድ መርከብ ብቻ የሚጠይቀው የጦርነት ስጋት ኢንሹራንስ ወደ 7.5 ሚሊዮን ዶላር አሻቅበዋል። ይህ ቁጥራዊ ጭማሪ ለትልልቅ መርከቦች ኩባንያ ብቻም ሳይሆን በእነዚህ መርከቦች እቃ ለሚያስመጡ እንደ ኢትዮጵያ ያሉ ሀገራት የቀጥታ ኢኮኖሚ ጫና ምንጭ ነው። ኢትዮጵያ ነዳጅ ግዢ በየዓመቱ በቢሊዮን የሚቆጠር ዶላር የምታወጣ ሲሆን በሆርሙዝ ወሽመጥ መዘጋት ምክንያት የነዳጅ ዋጋ በዓለም ገበያ ላይ ሲጨምርና የኢንሹራንስ ወጪው ሲንር
ሀገሪቱ ለተመሳሳይ የነዳጅ መጠን ከወትሮ የላቀ የውጭ ምንዛሪ እንድታወጣ ትገዳለች። በኢንሹራንስ ምክንያት ከአንድ መርከብ ላይ የተጨመረው $7 ሚሊዮን ወጪ በቀጥታ በነዳጅ ሊትር ዋጋ ላይ ተሰልቶ ሸማቹ ጋር ይደርሳል። በተጨማሪም መርከቦቹ በቀጥታ መንገድ መጓዝ አቁመው በአፍሪካ ዙሪያ እንዲጓዙ ሲገደዱ ጉዟቸው ከ10 እስከ 15 ቀናት ይረዝማል። ይህ መዘግየት በኢትዮጵያ ውስጥ ያለውን የኢንዱስትሪ ግብዓቶች አቅርቦት ከማስተዋወቅ በላይ መርከቦቹ በባህር ላይ ከሚቆዩባቸው ተጨማሪ ቀናት የሚከፈለው የኪራይ መሰረታዊ ወጪ ወደ ገቢ እቃዎች ይጨምራል። ኢትዮጵያ የውጭ ንግድ ምርቶቿ ከዚህ ተጽዕኖ ነጻም አይደሉም። ቡናና ሌሎች የግብርና ውጤቶች ወደ ዓለም ገበያ የሚላኩበት ወቅት መርከቦች በየመን ሀውቲ አማጽያን ጥቃት ወይም በሆርሙዝ ወሽመጥ ቀውስ ምክንያት የሚጠየቁት የአደጋ ጊዜ ተጨማሪ ክፍያ የምርቶቹን ዋጋ በዓለም ገበያ ላይ ውድ ያደርገዋል። ይህ ደግሞ ኢትዮጵያ ከውጭ ንግድ የምታገኘው ጣራ የውጭ ምንዛሬ ገቢ ይቀንሳል። ቁጥራዊ መረጃዎች እንደሚያሳዩት የሎጂስቲክስ ወጪ በአማካኝ ከ20 እስከ 30% ቢጨምር ኢትዮጵያ የውጭ ምንዛሬ ክምችት ላይ የሚኖረው ጫና በ100 ሚሊዮን የሚቆጠር ዶላር የሚለካም ይሆናል። የንግድና ቀጠናዊ ትስስር ሚኒስቴር ትናንት ማክሰኞ በነዳጅ ምርቶች ላይ ያደረገው የዋጋ ጭማሪ ከመሰል ዓለም አቀፍ ሁኔታዎች የተነሳ ስለመሆኑ መረጃዎች ያመላክታሉ። በርካታ የስራ መሪዎች በሕግ የሚሰጣቸውን ጥበቃና የሚጠበቅባቸውን ተጠያቂነት ባለመረዳታቸው ለከፍተኛ የሕግ ውዝግቦች ሲዳረጉ ይስተዋላል። የዛሬው ከጠበቃው ጋር ጥንክራችን የስራ መሪ የሚተዳደርበትን ሕግ አስመልክቶ እንደሚከተሉ ተዘጋጅተዋል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የስራ መሪ ስለሚተዳደርበት ሕግ ነክ መረጃ ላካፍላችሁ። አሰሪና ሰራተኛ የጋራ ላይ ኖሯቸው የሥራ ግንኙነቶቻቸውን መሰረታዊ በሆኑና በሕግ በተደነገጉ መብቶችና ግዴታዎች ላይ በመመስረት አስተማማኝ የኢንዱስትሪ ሰላም፣ የዘላቂ ምርታማነትና የገበያ ተወዳዳሪነት አቅም በመፍጠር ሀገራችን ለተያዘችው ፈጣን የኢኮኖሚ እድገት የማስመዝገብ ብሔራዊ ግብ በትብብርና በጋራ እንዲሰሩ ማድረግ ጠቃሚ በመሆኑ ሰራተኞችና ሰዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት በማቋቋም በመረጧቸው ሕጋዊ እክሎች አማካኝነት መብትና ጥቅማቸውን ለማስጠበቅና ግዴታዎቻቸውን በአግባቡ ለመወጣት የህብረት ድርድር እንዲያደርጉ በመካከላቸው የሚነሱ የሥራ ክርክሮችም የማህበራዊ ምክክር ስርዓትን ጨምሮ በሌሎች አማራጭ መድረኮች በተቀላጠፈ ሁኔታ መፍትሄ እንዲያገኙ የሚያስችል ስርዓት መዝጋት አስፈላጊ በመሆኑ ሰራተኞችና ሰሪዎች የየራሳቸውን ማህበራት በሙሉ ፈቃድና ነፃነት መሰረታዊ የሥራ ላይ መብቶችንና ግዴታዎችን ግንዛቤ ውስጥ በማስገባት ለኢንቨስትመንትና ሀገራዊ የኢኮኖሚ እድገት ግቦች መሳካት ምቹ ሁኔታ መፍጠር የሚያስችል የአሰሪና ሰራተኛ ጉዳይ አስተዳደር ስርዓት መመስረት አስፍራ እንዲቻል እንዲሁም የሥራ ሁኔታን፣ የሙያ ደህንነትን፣ ጤንነትና የሥራ አካባቢያዊ ጥበቃንና የሁለትዮሽና የሶስትዮሽ ማህበራዊ ምክክር አሰራርን በማጠንከር በሕግ መሰረት የማማከርና የመቆጣጠር ተግባራትን እያመጣጠነ ስራውን የሚያከናውን አካል ስልጣንና ተግባር መዘርዘርና መወሰን በማስፈለጉ የአሰሪና ሰራተኛ ሕግ ሊወጣ ችሏል። የሥራ መሪ ማለት በሕግ ወይም እንደ ድርጅቱ የሥራ ጠባይ በአሰሪው በተሰጠው የውክልና ስልጣን መሰረት የሥራ አመራር ፖሊሲዎችን የማውጣትና የማስፈጸም ስልጣን ያለው ወይም ሰራተኛን የመቅጠር፣ የማዘዋወር፣ የማገድ፣ የማሰናበት ወይም የመመደብ ተግባሮችን የመውሰድ ስልጣን ያለው ግለሰብ ሲሆን እነዚህን የሥራ አመራር ጉዳዮችን አስመልክቶ የአሰሪውን ጥቅም ለመጠበቅ አሰሪው ሊወስደው ስለሚገባው እርምጃ በማንም ሳይመራ የራሱን የውሳኔ ሀሳብ የሚያቀርብ የሕግ አገልግሎት ኃላፊን እንደሚጨምር በሕጉ ተገልጧል። አንድ ሰራተኛ የሥራ መሪ ነው ወይስ አይደለም የሚል ክርክር ሲነሳ እነዚህ ከላይ የተገለጡት መስፈርቶች ወሳኝ ናቸው። በተግባር በፍርድ ቤት ክርክር እንደምንመለከተው አንዳንድ ሰራተኞች ቅጥር ሲፈጽሙ በስራ መዘርዘራቸው ላይ የሥራ መሪ መሆናቸውን የሚያሳይ ሀሳብ የሰፈረበት ቢሆንም ነገር ግን በተግባር አንድ የሥራ መሪ የሚያከናውናቸውን ስራዎች የማይሰራ ከሆነ እንደ ሥራ መሪ ሊቆጠር አይችልም። በተቃራኒው አንድ ሰራተኛ ሲቀጠር ተራ ሰራተኛ መሆኑን የሚያሳይ የቅጥር ደብዳቤ ከተሰጠው በኋላ በተግባር እያከናወነ ያለው አንድ የሥራ መሪ የሚያከናውናቸውን ተግባር የሚፈጽም ከሆነ የሥራ መሪ ከመሆን አያልፍም። ዋናው ነገር በቅጥር ደብዳቤ ላይ የተገለጠው ስያሜ ሳይሆን በተግባር ከሚያከናውነው ስራ ላይ ነው። የሥራ መሪ ከአሰሪው ጋር አለመግባባት ሲከሰት ክርክሩ የሚመራው በአሰሪና ሰራተኛ ሕጉ ሳይሆን በ1952 ዓ.ም በወጣው የሥራ ውልን በተመለከተ ሕግ መሰረት ሲሆን ክስ ሲያቀርብ የዳኝነት በመክፈል ወይም በድሃ ደንብ መሆኑ ሊታወቅ ይገባል። አመሰግናለሁ።